ደርሰው ቢሆኑ ምን ያደርጋሉ? ፕሮግራም ነው ቴሌግራም ላይ የሚላኩልኝ ታሪኮች እያነበብኩላችሁ ሀሳብ አስተያየታችሁን ትሰጣላችሁ። እየገባችሁ እናንተ ብትሆኑ ምን ታደርጋላችሁ ነው። እስካሁን በ3 ታሪኮች ተወያይተናል። ዛሬ 4ኛውን ታሪክ ላነብ ነው። አር ዩ ሬዲ ጋይስ? ኦኬ ቢሆኑ ምን ያደርጋሉ? ታሪክን ተጀመረ እንዴ? ቅዳሜ እኮ ሶስት ቅዳሜ ሆነን እኮ ከጀመርኩ። ኧረ እባክሽ አልተቻልሽም። ታሪክ የምትፈልጉትን ታሪክ በቴሌግራሜ ላኩልኝ። ከፈለጋችሁ በቮይስ ድምጻችሁ ማይታወቅ ከሆነ ከፈለጋችሁ በጽሁፍ የሚያስጨንቃችሁን ታሪክ ሰው ፊት ልናገረው አፍራለሁ ፈራለሁ የምትሉትን ታሪክ በጽሁፍ ከፈለጋችሁ በቮይስ ከሆነ ግን ቮይሱን ከቮይሱ በታች ክፈችው ብላችሁ በጽሁፍ አስቀምጡ ወይም ኦፕን ብላችሁ ከዛ 4 ቅዳሜ ሆኖናል። 1 ወራችን ነው ከጀመርን እና ሳምንቱን ሙሉ እነሱ የሚልኩልኝ ተቀምጠው ቅዳሜ እዚህ ጋር ቮይስም ከሆነ ከፍቼው ጽሁፍም ከሆነ አንብቤው ሀሳብ አስተያየታችንን እንሰጣለን። ያ ሰው ታዲያ እዚህ ጋር ሆኖ ማንነቱ ሳይታወቅ ያዳምጣል ማለት ነው። ከዛ የተመቸውን ሀሳብ ይወስዳል። ገባህ? ፕሮግራም ነው የሚሆነው በእውነት ደግሞም እንደዚህ የማዳም ቅመሞች በጣም ብዙ ታሪኮች ይኖራቸዋል መናገር የማይፈልጉ እና ጥሩ ደስ የሚል ማስተማሪያም ይሆናል ብዬ አስባለሁ። ሌሎችም በአብዛኞችም ይመጣሉ ብዬ አስባለሁ። ከላው ላይ የሚማሩት እንከታተላለን። ቅዳሜ ስንት ሰዓት ነው የሚጀምረው? ቅዳሜ 1 ሰዓት በኢትዮጵያ 7 ሰዓት ምሳ ሰዓት። ኦኬ ዋው ሻው የበርቺ ደህንነት። አመሰግናለሁ። ወደሚቀጥለው ታሪክ እንሄዳለን ቤተሰብ። ኦኬ ሰላም ሀቡዬ እንዴት ነሽ? ሀቡዬ ስሜ ሀያት ይባላል። ከፍቅረኛዬ ጋር የተገናኘ ነው የ9ኛ ክፍል ተማሪዎች እያለን ነበር። ያው መጀመሪያ ፍቅር ስንጀምር የእሱ ቤተሰቦች ጥሩ ነዋሪ ስለነበሩ እስከ 12 ተምሮ ስራ እንደሚያስጀምሩት ነበር የነገሩት። እንደዛም እያለን 12 ክፍልን ስንጨርስ በመሀል ቤተሰቦቹ በሆነ በግል ጉዳይ የነበራቸውን ንብረት ሁሉ አጡና ለሱ ምንም ሊያደርጉለት አልቻሉም። አሁን 8 ዓመት ሆነን። ጨነቀኝ ሀቡዬ። እኔም ትምህርቴን ጨርሼ ከተቀመጥኩ 3 ዓመት ሊሆነኝ ነው። ወደ ውጭ መሄድ ይሻለናል ብሎ ፓስፖርት አወጣ። ለሱም የሚሆን የሚሄድበት ብር ሲጠይቅ ለሱም የሚሆን ብር የለንም አሉ። ወንድ ልጅ ሆኖ እንደዚህ መጨነቅ፣ የካርድና የታክሲ ራሱ ማጣት ከባድ ነው ሀቡዬ። እና ምን ትመክሪኛለሽ? እንዳልተወው በችግሩ ጊዜ መራቅ ከበደኝ። ደግሞ ቀላል አይደለም። 8 ዓመት ሙሉ የቆየ ፍቅራችን ነው። መወሰን ከበደኝ። ምከሪኝ ሀቡዬ፣ በአላህ ጭንቀት ላይ ነኝ። ከቻልሽ ስሜን አትጥቀሺ። ለምን ትጽፋላችሁ ስማችሁን? ታዲያ እከሌ ይባላለሁ ብላችሁ ስማችሁን ሳትጠቅሱ እከሌ እባላለሁ ሳትሉ ቀጥታ ጻፉ። ስም አትጻፉ። እሺ ሀቡዬ፣ ወንድ ልጅ ነው። ተስፋ የቆረጠ ሰው ምንም ያደርጋል። ተነስቶ በባህር እንዳይሄድ ወይ ራሱ ላይ የሆነ ነገር እንዳያደርግ ፈርቻለሁ። አንቺ በዚህ እድሜሽ ይሄ አይገባሽም። መኖሬስ መሞቴስ ማንን ይጎዳል ይለኛል። ስለዚህ ነገር ስናወራ ሁሌ እንዳለቀስን ነው ሀቡዬ። እኔም ከእናትና ከአባቴ ጋር አይደለም የምኖረው፣ አጎቶቼ ጋር ተጠግቼ ነው የምኖረው። አባትና እናቴ ልጅ እያለው ነው የተፋቱት። እኔም ምንም የማደርግለት ነገር ወይ እኔ አለሁልህ ይሄን እናደርጋለን ብዬ ተስፋ የምሰጠው ነገር የለኝም። እኔም ማግባት ከቤት መውጣት እፈልጋለሁ። ቢያንስ እናትና አባትሽ ጋር ብትኖሪ ሁሉ ነገር ይቀልልኝ ነበር። እገዛሽ፣ ምክርሽ ያስፈልገኛል። ኦኬ፣ ይሄ ቀላል ነገር ነው ግን ከባድም ነው። ይቅርባት 8 ዓመት በሙሉ አይሽ አንቺ በቀላሉ ነው ወስኝው እና እሺ እናንተ ብትሆኑ ምን ታደርጋላችሁ? እስኪ የ8 ዓመት ፍቅረኛዋ እንግዲህ የድህነት ጉዳይ ነው፣ የችግር ጉዳይ ነው። ፓስፖርትም አውጥተዋል። ምን ያድርጉ? እስቲ መልሳችሁ ሀሳብ ስጡበት። ሀሳብ ስጡ፣ ግቡ። ሀሳብ አለኝ የሚል ሰው ይግባ።
ተስፋዬ ዋትሳፕ ላይ የላኩልንክን ነገር ያው እሺ ነው የጠየቅኩሽን ጥያቄ መልስ ነው። አይ እሱን አይደለም ሌላ አሁን ልኬልካለሁ አዲስ ነገር። እሺ ቤተሰብ ሌትስ ጎ። ድህነትና ፍቅር አብሮ አይሄድም። ፕሊዝ ቶሎ አትፍረዱ። የ8 ዓመት ፍቅሯን በድህነት ምክንያት ልታጣው ነው። ምን ያድርጉ? እናንተ በእሷ ቦታ ብትሆኑ ምን ታረጋላችሁ? እሷም ድሃ እሱም ድሃ። በጣም ተወደዋለች፣ ይወዳታል። ግን አሁን ተነስቶ በባህር ብድግ ብሎ እንዳይሄድባት ትፈራለች። ልታጣው አትፈልግም። ግን እሷም ድሃ ናት። ምንም ልታረግለት አትችልም። ምን ታድርግ? ምን ያድርጉ? እስቲ ድገሚው። እሺ አሁን በደንብ አዳምጡኝ። 10 አታስደጋግሙኝ። እሺ ቤተሰብ ሰላም ሀቡዬ እንዴት ነሽ? እከሌ እባላለሁ። ከፍቅረኛዬ ጋር የተገናኘ ነው የ9ኛ ክፍል ተማሪዎች እያለን ነበር። ያው መጀመሪያ ፍቅር ስንጀምር የእሱ ቤተሰቦች ጥሩ ኑሮ ነበራቸው ስለነበሩ እስከ 12 ተምሮ ስራ እንደሚያስጀምሩት ነበር የነገሩት። እንደዛም እያለን 12ኛ ክፍል ስንጨርስ በመሀል ቤተሰቦቹ በሆነ በግል ጉዳይ የነበራቸውን ንብረት ሁሉ አጡና እናም ለሱ ምንም ሊያደርጉለት አልቻሉም። አሁን 8 ዓመት ሆኖናል ቱጌዘር ማለት ነው። ጨነቀኝ ሀቡዬ። እኔም ትምህርቴን ጨርሼ ከተቀመጥኩ 3 ዓመት ሊሆነኝ ነው። ወደ ውጭው መሄድ ይሻለኛል ብሎ ፓስፖርት አወጣ። ለሱም የሚሆን የምሄድበት ብር ሲጠይቅ ለሱም የሚሆን ብር የለንም አሉ። ወንድ ልጅ ሆኖ እንደዚህ መጨነቅ የካርድና የታክሲ ራሱ ማጣት ከባድ ነው ሀቡዬ። እና ምን ትመክሪኛለሽ? እንዳልተው በችግሩ ጊዜ መራቅ ከበደኝ። ደግሞ ቀላል አይደለም። 8 ዓመት ሙሉ የቆየ ፍቅራችን ነው። መወሰን ከበደኝ። ምከሪኝ ሀቡዬ፣ በአላህ ጭንቀት ላይ ነኝ። ከቻልሽ ስሜን አትጥቀሺ ሀቡዬ። ወንድ ልጅ ነው። ተስፋ የቆረጠ ሰው ምንም ያደርጋል። ተነስቶ በባህር እንዳይሄድ ወይ ራሱ ላይ ያልሆነ ነገር እንዳያደርግ ፈርቻለሁ። አንቺ በዚህ እድሜሽ ይሄ አይገባሽም። መኖሬስ መሞቴስ ማንን ይጎዳል ይለኛል። ስለዚህ ነገር ስናወራ ሁሌ እንዳለቀስን ነው አቡዬ። እኔም ከእናትና ከአባቴ ጋር አይደለም የምኖረው፣ አጎቶቼ ጋር ተጠግቼ ነው የምኖረው። አባትና እናቴ ልጅ እያለው ነው የተፋቱት። እኔም ምንም የማደርግለት ነገር ወይ እኔ አለሁልህ ይሄን አደርግልሃለሁ ብዬ ተስፋ የምሰጠው ነገር የለኝም። እኔም ማግባት ከቤት መውጣት እፈልጋለሁ። ቢያንስ እናትና አባትሽ ጋር ብትኖሪ ሁሉ ነገር ይቀልልኝ ነበረ። እገዛሽ፣ ምክርሽ ያስፈልገኛል። እሺ ምን ትላላችሁ? ይሄን የመሰለ የ8 ዓመት ፍቅር በድህነት ምክንያት ሊቋጭ ነው ወይ ሊለያዩ ነው? እና እባካችሁ እስኪ ሀሳብ አስተያየታችሁን ስጡበት። ሁለቱም ምን 21 ሀበሻዊት አንድ ቁጥር ጽፋለች። ኦኬ ካሚን ሀሳብ አለኝ በሉ። በቃ ሀሳብ አለኝ ስትሉ ኢንቫይት እናደርጋችኋለን። ሰላም ሀቡ እንዴት ነሽ? ሰላም ነው ማሪ። እግዚአብሔር ይመስገን አለ። እንዴት ናችሁ ቤተሰብ? ይሰማል ድምፄ? አዎ ኦኬ። እኔ የምለው ማለት ነው ግዴታ እኮ አይደለም ውጭ ሀገር መውጣት። ሀገራቸው ላይ ለምን አይሰሩም ሁለቱም? አንዳንዴ ኤክስፔክት አድርገን ከሀገራችን የወጣነው ነገር ውጭ ሀገር ስንሆን ይጎዳናል። ያሰብነው ሳይሆን ሲቀር እሱ አሁን ልቡ ሸፍቷል። ልቡ መሄድ ፈልጓል። ውጭ ሀገር ብቻ ነው ሀብታም መሆነው ብሎ ነው ያሰበው። ዝቅ ብለው ሁለቱም ለምን አይሰሩም? እውነት የሚፋቀሩ ከሆነ እሱ አሁን ስራ ቢሰራ ቤተሰቡን አይረዳም አይደል? እሷም ብትሰራ ማንን የምትረዳው ፋሚሊ የላትም። ስለዚህ ሁለቱም እሱም ወጥቶ ከቀን ስራ ይጀምር፣ ምንም ችግር የለውም። ውጭ ወጥቶም እኮ ተሸክሞ ነው የሚኖረው፣ ጠርጎ ነው የሚኖረው አይደል እንዴ? ኦፊስ ገብቶ ምናምን የለም፣ ከካርቶን መሸከም ነው የሚጀምረው እዚህ። ስለዚህ እኔ በበኩል ልጅቷን በሆነ ምነግራት ነገር እሷን የሚወዳት ከሆነ እሷም እሱ የምትወደው ከሆነ ተያይዘው ወጥተው ይስሩ። የቀን ስራ ይስራ፣ ግንበኝነት ይስራ። ቤተሰቦቹ ቤት ነው ያለው፣ ብር ያስቀምጥ። አንዳንዴ ለምን መሰለሽ ብዙ ሰው አማራጭ መስሎ የሚታየው ጥሩ ኑሮ መኖር፣ ሀብታም መሆን፣ ብር ማግኘት የሚቻለው ውጭ ሀገር ሲወጣ የሚመስሏል። ውጭ ሀገር እኮ ጎዳና ተዳዳሪ ያለ። እኔ የምኖርበት ሀገር በጣም ብዙ ልጆች ለፍተው መጥተው ደስተኛ ሳይሆኑ ቀርተው ሰካራ መንገድ ላይ 1 ብር አለሽ 2 ብር አለሽ የሚልሽ እኮ አለ በየሱፐር ማርኬቱ ስትገቢ።
ይሄ ምንድን ነው? ዋጋሽ ከፍሎ አበሻ አቡዬ አበሻ እመቤቴን ታዝኛለሽ። ለምን መሰለሽ? ኤክስፔክት አድርገው የመጡትና እዚህ ያገኙት ነገር በጣም ልዩነት አለው። እነሱ የሚጠብቁት ሌላ ነው። ገብቶሻል? ሲመጡ የሚያገኙት ሌላ ነገር ነው። አሁንም ይሄ ልጅ በባህር ሄዶ ዋጋ ከፍሎ አንዳንዴ ስራ ማጣትም እኮ አለ። እውነቴን ነው የምልሽ። ስራ አጥተው ጎዳና የሚወድቁ ልጆች አሉ። እንደውም ኤሮፕ ይሻላል። እግዚአብሔር ይስጣቸው። መኖሪያና እንዳጠግቢም እንዳይረብሽም ምግብና ማደሪያ ይሰጡሻል። ሌላ ሀገር ግን ይሄም የለም። ከባድ ነው። የሚሰማ ከሆነ ትንገር። የምታፈቅረኝ ከሆነ እዚሁ ሀገራችን እንስራ። ሀገራችን እኮ ሰላም ነው ማለት ብትሰሪ ትኖሪያለሽ ደስ የሚል ህይወት። እውነቴን ነው የምልሽ። ሁሌ የበታችሽን ማየት አለብሽ። እኛ ችግራችን ምንድን ነው? ከፍ ያለውን አይተን ነው ጉድ እንትን በጣም መጥፎ ነገር እየሆንን ያለ ነው። እና እኔ ከዜሮ ቢነሱ አንደኛ ፍቅር ካላቸው በአሁኑ ሰዓት በጣም የሚተሳሰቡ የሚፈቃቀሩ ከሆነ እኔ እንደዚህ ነው የምለው። እና ውጭ ሀገር ስለሄደ ብቻ ሀብታማ አይሆንም፣ አያስተዳድራትም። ወይ መንገድ ላይ ሌላ ጠብሶ እኮ ሌላ ሊያገባባት ይችላል፣ ውጭ ሀገር ሴት ማለት ነው። እና ይሄ ነው የኔ ሀሳብ። ካረዘምኩት ይቅርታ። አይ አላረዘምሽም። በጣም ትክክለኛ ነገር ነው የተናገርሽው። የሰው ልጅ ሊያልፍለት ካለ የትም ቦታ ያልፍለታል፣ የተጻፈለት ከሆነ። አንዳንዴ ውጭ ከወጣን ብቻ የሚያልፍልን ይመስለናል። ትክክል ነሽ። እነሱ ለብቻቸው ለሁለታቸው ብቻ ከሆነ ለሁለታቸው ነፍስ፣ ሁለቱም ወጣቶች ጤነኞች ሙሉ አካል ያላቸው ስለሆኑ እሷም የሆነ ነገር ብትቀጠር እሱ የሆነ ነገር ቢቀጠርና እናት አባታቸው ቤት የሚኖሩ ከሆነ የቤት ኪራይ ከሌለባቸው ቀለብ ከእናትና ከአባት ከሆነ ምንም ወጪ ካላወጡ አጠራቅመው ቤት ተከራይተው አብረው መኖርን መጀመር ይችላሉ። ኢትዮጵያ ውስጥም ሆነው ያለፈላቸው በጣም ብዙ ሰዎች አሉ። በተለይ ብቻሽን ሆነሽ ከመጋፈጥና ሁለት ሆነሽ ስትጋፈጪ ኑሮን አንድ አይደለም። ሁለት ሆነሽ ሲሆን ከሁለቱም አቅጣጫ ይመጣል። ብትወልድ እኮ የ7 ዓመት ልጅ አላት። እንደጀመሩ ብትወልድ የ7 ዓመት ልጅ ይኖራታል፣ ወይ 6 ዓመት ልጅ። ገብቶሻል? ረጅም ጊዜ ነው። እኔ የተለያዩ ብዬ አልፈርድባትም። ለምን ሴት ልጅ ናት። የእድሜዋን ሩብ ሄዳለች ከሱ ጋር አብረው ነው ያደጉት። ስለዚህ እኔ የምለው እሱንም አሳምናው ቁጭ አርጋ ትንገረው። ደግሞ በዚህ ዘመን በባህር ሰው ህይወቱን እያጣ በሚመጣበት ሰዓት እያየን ነው። መቼም ሶሻል ሚዲያ ይጠቀማል። ይሄን ሀሳብ እንዳማራጭ አርጎ ያው ጥሩ ቤተሰብ ካለው ብር የሚሰጠው ከሆነ ይውጣ በአይሮፕላን። እኔ እንደዛ ነው የምለው። በቃ ለሌሎቹ ቦታ ላይ ያለው ቴንኪ አቡዬ ወድሻለሁ። እኔ በጣም ውድድ 21 ቴንኪ ማይ ላቭ። እሺ ሀቡ ጨንቆኛል። ሀቡ ጨንቆኛል። አዋሪኝ። ምን ሆነሽ ነው? እሺ ነጊ። እሺ ሀሳብሽን ስትይ ውዴ ሀሳብ አለኝ ብለሽ ነበር የገባሽው። የያስሚን እናት እሺ ያስሚን እናት አሰናብትሻለሁ። ወለየዋ እንዴት ነሽ ማሬ? እሺ እኔ መንዴኔ ማለት ነው የተሰማ ነው። አዎ ማሬ ትሰሚያለሽ። ሀሳብሽ ምንድን ነው? አንቺ በእሷ ቦታ ብትሆኚ፣ በባለ ታሪካችን ቦታ ብትሆኚ ምንድን ነው የምታደርጊው? እኔ አሁን ምንድን ልልሽ ነው? አሁን ተነስቷል፣ እሱ ፓስፖርት አውጥቷል ብላለች፣ እንዴ ታሪኳ ከሆነ ማለት ነው። ስለዚህ ፓስፖርት ስላወጣ እሱ የሚቀር አይደለም፣ ወጥቷል። ምክንያቱም አሁን እዛ ጋር ስራ ቢባል እንኳ እየተሰማሁ ነው። ግን ኧረ እየተሰማሽ ነው እናቴ። አዎ አዎ እያልኩ ነው እኮ እየተሰማሽ ነው። ምንም አልተቋረጥሽም። አይ እኔ እኮ አንቺ ጸጥ ስትብለሽ ነው የሚታየኝ። ለዛ ነው ማለት አለብኝ ለማዳመጥ። የሰው ልጅ ጸጥ ማለት አለበት። ጸጥ ካላልኩ እንዴት አዳምጥሻለሁ? እኔም እያወራሁ አንቺም እያወራሽ እንዴት አዳምጣለሁ? ጸጥ ማለት አለብኝ ለማዳመጥ። ለዛ ነው ጸጥ ያልኩት። እሺ እሺ፣ እንደዛ ከሆነ ይህንናት የፈለግኩት ስለተነሳ እሱ ስለተነሳ አሁን መሄድ ስለፈለገ
ኋላስ ተነስቷል። እሷ ማድረግ ያለባት ሀሳቡን መከተል ነው ያለባት። በባህር እንዳለችው አሁን የኛ ሀገር ደግሞ በተለይ ኢትዮጵያ አሁን በባህር እየሄዱ ነው። ስለዚህ በባህር ሄዶ ሌላ ችግር ከሚፈጥርባት ከተነሳ እንዴ ምንም ብላ እሷ ወይ እሷ ተቀድማ ሄዳ ተከትሏት ይንጣሱ ማለት ነው። አለዛ ደግሞ ከሷ በቃ የቻለችውን ያህል ረድታው ይሄድና ይስሩ ሁለታቸውም አብረው ሄደው ማለት ነው። ምክንያቱም እንደዛ ካልሆነ እሱ ተነስቷል። አሁን ዛሬ አብረን ቁጭ ብለን እንስራ ከተባለ ቢሰሩ እንትና አይሰራም። ውጭ ላይ ሄዶ ራሱ አይሰራም። አሁን የሆነ ራሱ ካፌ ምናምን አሁን ለምሳሌ ቢቀጠር አይሰራም። ምክንያቱም ልቡ ተነስቷል። ትልቅ ነገር ነው ያሰበው። መጀመሪያ ቤተሰቦቹ ረድተውት ትልቅ ስራ ሊሰራ ነው ያሰበው የነበረው ውስጡ ማለት ነው። ያስ ከሆነ ድረስ አሁን ስለተነሳ ደግሞ እሺ አይልም። ስለዚህ አንቺ እህታችን በእህታችን ቦታ ብትሆኝ የምታደርጊው ቀድመሽ አረብ ሀገር ሄደሽ ብር እንደለያዩም ነው። ስለዚህ ወለየዋ አንቺ በእህታችን በባለታሪካችን ቦታ ብትሆኚ ቀድመሽ አረብ ሀገር ሄደሽ ብር ልከሽለት እሱ እንዲከተልሽ ነበር የምታደርጊው። ይሄ ነው ሀሳብሽ? እዛው የሆነ ነገር ማድረግ ተቻልኩ ኦኬ አረግለታለሁ። ምክንያቱም ምንድነው ችግሩ በባህር እንዳይሄድ ነው። የሁሉ በባህር እንዳይሄድ ወለየዋ በአንድ አቋም ጽኚ ማሬ። ሀሳብሽ አንድ ይሁን፣ አቋም ይኑርሽ። አንድ ሀሳብ አንቺ በእሷ ቦታ ብትሆኚ የምታደርጊው አረብ ሀገር ሄደሽ 1-2 ወር ሰርተሽ ደሞዝሽን ተቀብለሽ ልከሽለት ከዛ እሱ በዛ ከፍሎ ደግሞ እንዲመጣ ነበር ሀሳብሽ? አዎ ከዛ እንደዛ ሆኖ አብረን ሰርተን እናድጋለን። አለመለያየት ማለት ነው። ጥሩ። ልጅቷ ባለታሪካችን እየሰማች ነው። የተመቻትን ሀሳብ መርጣት ይዛለች። ሁሉም ሰው በራሱ ሀሳብ ትክክል ነው። ማንም ማንንም መውቀስ አይችልም። ማንም ማንንም መንቀፍ አይችልም። ማንም አንቺን ትክክል አይደለሽም ማለት አይችልም። ሁሉም ሰው በራሱ ሀሳብ ትክክል ነው። የሁላችንንም ሀሳብ ወስዳ የጠቀማትን ያዋጣኛል ያለችውን ወስዳ ህይወቷ ላይ ትተገብረዋለች። እናመሰግናለን። እሺ ተረኛ ማንንም ትክክል አይደለም ምናምን አትበሉ ፕሊስ። የሰው ሀሳብ አክብሩ። ማንም ሰው በህይወቱ ይጠቅመኛል ያለውን ነገር ነው የሚያደርገው አይደል? ስለዚህ ሰው ይጠቅመኛል ያለውን ሀሳብ ሲሰጥ ይቺ ባለ ታሪካችን እዚህ ላይ ሆና እያዳመጠች ነው ቴሌግራም ላይ መተጽፈልኝ አይደል? ስለዚህ የኔን ወይ የእሷን ወይ ያንዳችሁን ሀሳብ ወስዳ በህይወቷ ሊጠቅማት ይችላል። ሀሳብ አይናቅም። ሁሉም ሰው በራሱ ትክክል ነው። ሁሉም ሰው ያዋጣኛል ይሆንልኛል የሚለውን ሀሳብ ነው የሚወስደው። ስለዚህ የሁሉንም ሀሳብ እንደ ሀሳብ እናከብራለን። እሺ ያስሚን በየሀቡ እንዴት ነሽ? ደህና ነኝ። እንዴት ነሽ ውዴ? እዚህ ጋር ሁሉም የመሰለውን ሀሳብ እየሰጠ ነው። ግን ራሳችንን በልጅቷ ጫማ ሆነን ስናስበው የሚከብድ ነገር ነው። በቀላልም የሚወሰንም አይደለም። ለብቻ በጣም ከባድ ነው። እዚህ ጋር ግን እኔ በልጅቷ ቦታ ብሆን ብዬ ሳስብ ትልቁ ነገር የልጆቹ አንድነት፣ የልጆቹ መተሳሰብ፣ የልጆቹ መዋደድ ነው እዚህ ጋር የሚወስነው። ብራቸው ሳይሆን ማነው ያላቸው ገቢ ሳይሆን እና መጀመሪያ ማድረግ የምችለው ልጁን ማስቆም ነው እንደኔ። ምክንያቱም እዚህ ጋር ከዜሮ ልንጀምር ነው አይደለም እንዴ? ስንለያይ ደግሞ ሞር የኛ ፍቅር እየተበላሸ ነው የሚሄደው ነው ብዬ የማምነው። ምክንያቱም እሱም ገና ገንዘብ ፍለጋ ነው እየወጣ ያለው። እዛ በሰላም ይድረስ አይድረስ የማውቀው ነገር የለም። ከገባ በኋላ ስራ መስራት ይችላል አይችልም የማውቀው ነገር የለም። ከዚህ ሁሉ ግን ፍቅራቸው እንደ በፊቱ እንዲቆይ ከፈለጉ ለምሳሌ ከትምህርት ከጨረሱ በኋላ ሁለታቸው መስራት የያስሚን እናት አንቺ የልጅቷ ቦታ ላይ ሆነች ስጪ። እኔ በእሷ ቦታ ብሆን የማደርገው እያልሽ ስጪ። እሺ ማለት እንዲገባል። እሺ ውዴ መጀመሪያ መለስ ስልበልና እንደ ሀሳብ ላንሳ። ከተመረቁ በኋላ ሁለታቸው ምንም አይነት ስራ ሞክረዋል አልሞከሩም የሚለውን ማየት እፈልጋለሁ። ምክንያቱም ይሄ ልጅ መውጣቱን ብቻ ሳይሆን እዛ ሀገሩ ላይ የሞከረውን ስራ በቃ አለ አይደለ ልምዱን ሰው ሀገርም ላይ ሆኖ ሊሰራበትም ላይሰራበትም ይችላል። እንዴት ነው ማለት የፈለግኩት አገር ላይ ሆኖ መስራትን መልመድ መቻል አለበት። አሁን እኔ በሷ ቦታ ሆኜ ማድረግ የምችለው ነገር ማንኛውንም ስራ ዝቅ ብለን እሱም በሚችለው እኔም በሚችለው
መስራት በቃ እንዴት ነው እሷም ከቤተሰብ ወጣ ለግሏ ለ6 ወር ሊሆን ይችላል እሱም እንደዛው ለ6 ወር ሊሆን ይችላል የራሳቸው ገደብ ሊኖራቸው ይችላል ተቀጥረንም ሊሆን ይችላል እሱም በየጉልበት ስራም ሊሆን ይችላል ለተወሰነ ጊዜ እንሰራለን ምክንያቱም እኔ 10 ብር ይዤ ይመጣ እሱ 10 ብር ይዞ ይመጣል ለመደመር ማለት ነው የሆነ ነገር ለመጀመር እሷም አሁን ቤት ውስጥ ተቀምጣ የተለያዩ ኦንላይን ስራዎች ልትሰራ ትችላለች በምትፈልገው ለምሳሌ እንደ ምሳሌ ብናነሳ ቤት ውስጥ ተቀምጣ የተለያዩ የሪባን አበባዎች ፓኬጆች የተለያዩ ነገሮች ለምሳሌ ደግሞ ብቻ እንደምትችለው የተፈጥሮ የሆነ የራሷ የሆነ ፊልድ ይኖራታል ደስ ባላት እሷ የሚያስደስታትን ስራት በትንሽ ቢዝነስ መጀመር ይሄን ከቻለች ማለት ነው ከቤት ውስጥ ላለመውጣት ከፈለገች ከቤት ውስጥ ወጥቼ የሆነ ተቀጥሬ በሰው ሰራለሁ ብላ የምትል ከሆነ ተመካክረው አንተም ይሄን አድርግ እኔም ይሄን ላድርግ ከሆነ ወራት በኋላ እስከዚህ ያክል ጊዜ ሰርተን ተደምረን አንድ ቤት ውስጥ ሆነን የራሳችን የምንለው ነገር ትንሽ ቢዝነስ እንጀምራለን አሁን ለመጀመሪያ ጊዜ ለየብቻ ነው የምንሰራው አንድ ላይ የምንሆንበት አቅም የለንማ ስለዚህ እሱም የብቻው ይሄዳል እኔም የብቻ ሄዳለሁኝ ከተወሰነ ጊዜ በኋላ ግን እንደመራለን ተደምረን አሁንም ያን ስራ እንሞክራለን አንድ ላይ ትንሽ ከፍ ያለ ነገር ለመፍጠር ያን እየሰራን ካልሆነ ደግሞ ያ ነገር እኔ እሰራዋለሁኝ እኔ ሴት ስለሆንኩ ሀገር ላይ መቀመጥ አለብኝ ብዬ አምናለሁኝ መሄድ ከፈለገ የተሻለ ከፈለገ እኔ ያን ስራ እየሰራው ጠብቀዋለሁ እሱ የተወሰነ አመት ሰርቶ እንዲመጣ ልከዋለሁ ለጊዜው ግን እኔ ቤተሰብ ጋር መቀመጥ አልፈልግም እሱም እንዲሄድ አላደርገውም አንድነታችንን ካጠናከርኩ በኋላ ግን እንዲሄድ ይፈቅድለታለሁ ምክንያቱም አብረን ሴቭ ያደረግነው ነገር ይኖራል ያችን ነገር እየሰራው እኔም ጠብቀዋለሁ እኔም የቻልኩትን ሀገሬ ላይ ያደረኩ እሱ ወንድ ስለሆነ ግን የተወሰነ ሰርቶ እንድመለስ ጠብቀዋለሁ የማይቻል ከሆነ ግን መጀመሪያ ሞክራለሁ የቻልኩትን ሀገሬ ላይ ነው መሞከረው እንግዲህ ከዚህ የተሻለ ሀሳብ ያላችሁ ደግሞ የተለያየ ሀሳብ ብትሰጣት ለልጅቷ ይጠቅማታል ሳንቀልድ የመሰለንን ቀና ነው ብለን የምናስበውን ሁላችንም ብንሰጣት ብዬ አምናለሁ እናመሰግናለን ውዴ እሺ ወዴ ሻዊ ቴንክ ዩ ስፔሻሊ ሴቶች በዚህ ጉዳይ በደንብ አስተያየት ስጡበት ምክንያቱም የአብዛኛው ሴት ችግር ይመስለኛል እኔም ነጥቦች እያስኩ ነው ከምትሰጡት አስተያየት በኋላ እንዲህ ቢሆንስ ብዬ መጠየቅ ለምሳሌ አሁን ያስሚን ከሰጠችው አስተያየት ውስጥ በጣም አሪፍ ነው በጣም ያገናዘበ ሀሳብ ነው ግን ልክው ያስፈራል ሄዶ እዛ ደግሞ ሌላ ሚስት ደግሞ ለጊዜው ስደት ከባድ ነው ለብቻና ብቸኝነት ሲከብደው ወንድ ልጅ ነው ሌላ ቢደርብስ የሚለው ነገር ያስፈራል ግን ከደረበ በቃ የራሱ ጉዳይ ሄዳ ጥርግ ይበል እሺ ሄለን ሰማለሁ አዎ ማሪ ትሰሚያለሽ ባለ ታሪኩን ሰምተሻል አዎ አጠር አድርጌ ተናግሬ የምወጣው ለምን መሰልሽ ቦታ እንዳልይዝ ብዬ ነው አቡዬ ውልቅ ነው ብትይው ሀሳብሽን ሰጥሽ ለሌላ ልሰጥ ብዬ ነው እድል ቦታ እንዳልይዝልሽ አሁንም አጠር ያለ ምጥን ያለ የምሰጠው ምን መሰልሽ እኔ ሊሄድ ነው ብሎ ከፈለገ ሄድ ነው ብሎ ለምን መሰልሽ ብሬ ምናምን አላጠፋም ለምን ብትይ ከአይን የገለለ ከልብም ይገላል ይባላል በአማርኛም ይባል ይሆናል በትግርኛ ይባላል ከአይን የራቀ ከልብ ይርቃል በቃ በእኛ ደግሞ ከአይን ያገለለ ከልብም ይገላል ይባላልና አዎ ትግርኛ ነው እና ምን ልል ነው አትሄድ እለዋለሁ ሊሄድ ነው ካለ ግን ብሬ አላጠፋም ለምን መሰልሽ አይቆጨኝም በኋላ ብንለያይ ማለት ነው ስለዚህ ቁጭ ብለን እንነጋገራለን ሊሄድ ነው ካለ ይሄዳል ከቻልን እንጠባበቃለን ካልቻልን ደግሞ በቃ ምንም አልጎዳም ማለት ነው እችናት ሀሳቢ አሁንም አጠር ያለች ይቅርታ ኦኬ በጣም እናመሰግናለን መሄድ ከፈለገ ገንዘብ አንሰጥም በኋላ ቪዲዮ ቢቀር እንዳይቆጨኝ ማለት ነው ብላለች አዎ አመሰግናለሁ እናመሰግናለን እሺ የራኬብ ሀሳብሽ ምንድነው ተቃራኒ ያለ ሀሳብ አለኝ ሀቡ እሺ ኖኔም ነይ ግቢ እሺ የራኬብ እሺ አቡዬ እንዴት ናችሁ እኔ ራሴ ነው ስለ ልጅቷ ሀሳብ አልሰማሁትም እሺ የራስሽ ታሪክ አይደለም አቡዬ እኔ ደላላ ቤተሰብ አመጣልሻለሁ ብሎ ከነሩት ብር ከተቀበሉ በኋላ ሻሹ ማለት ነው ስልካቸውን ማጠፉብኝ ምናምንና ማሪ እሱ ፖሊስ ጣቢያ ሄደሽ ክሰሽ ማሪ እኔ የደላላ ፎቶ መለጠፍ ትቻለሁ አካውንቴን ደላሎች 4 አካውንት አዘግተውብኝ 5ኛ አካውንት ላይ ደርሻለሁ
አንዱ እኮ አቡዬ ታውቂዋለሽ፣ አንዱን ማለት ነው። አንዱ ሊሆን ባላቀው ሄደሽ ቀጥታ በህግ ነው የምትከሻቸው። 4 አካውንት ሲዘጋብኝ የት ነበርሽ? 1 ሚሊዮን ፎሎ የደረሰ አካውንት ተዘጋብኝ። ከዛ 600,000 ፎሎ የደረሰ አካውንት ተዘጋብኝ። ከዛ 100,000 2 አካውንት ተዘጋብኝ። ይሄ 5ኛ አካውንቴ ነው። እናንተ ሄዳችሁ በጥጋባችሁ በደላላ ብር ትበላላችሁ። እኔ የደላላ ፎቶ እየለጠፍኩ ቪዲዮ ሰራለሁ። የኔ አካውንት ይዘጋል። ከዛስ አቆማችሁ አላቆማችሁ ዛሬም ነገም እየመጣችሁ ደላላ ብሬን በር ላይ ከደላላ ጋር ዲል አታርጉ። ህጋዊ ኦፊሶች ኤጀንሲዎችን ብቻ ዲል አርጉ ስትባሉ አትሰሙ። ታዲያ እኔ ምን ላድርግ? ፖሊስ ጣቢያ ሂጂና ማስረጃዎችሽን ይዘሽ በህግ ጠይቂው። እሺ አቡዬ አመሰግናለሁ ስላስገባሽኝ በጣም ቴንኪ ሰማኝ። እሺ ፍቅር ሀሳብሽ ምንድን ነው? ወይ አቡዬ እንዴት ናችሁ? አለን ሰላም ነው እግዚአብሔር ይመስገን። የኔ ሀሳብ አጭር ነው የምናገረው እንደ ሄለን እኔ የምለው ግን ያው ሁለቱ የምር የሚፋቀሩ ከሆነ ሁለቱም መስዋዕት መክፈል ያለባቸው ሁለቱም አንድ ላይ ሆኖ ነው በመለያየት ሳይሆን እላለሁ። እንዴት እኮ ታዲያ አንቺ ራስሽን በልጅ ታቦት አድርጊና ከፍቅረኛሽ ጋር የ7 ዓመት ፍቅረኛሽን በድህነት ምክንያት ልታጩ ነው። ስለዚህ ምን እንደምታረጊ ራስሽ ልጅቷን ሆነሽ እኔ በሷ ቦታ ብሆን ይሄን እናደርጋለሁ በይ። አዎ እኔ በሷ ቦታ ቢሆን የማደርገው ያው ከሱ ቀድሜ የአረብ ሀገር ሊሄድ እችላለሁ። እጄ ደግሞ ሰርቼ ለሱ ብር መላክ ሳይሆን እኔ ተመልሼ መሄድ ነው የምፈልገው። ለሱ ብር መላክ አልፈልግም። ብሯ እንድታጠፋ እኔ አልመክራትም። እኔ በሱ ቦታ በሆነ በይ እሷን ታያት እርሻት እሷን አንቺ ነሽ ባለ ጉዳዩ። አሁን እሺ በእኔ ቦታ እሺ እኔ እሷ በሷ ቦታ በሆነ እኔ ብር ለወንድ ልጅ መላክ አልፈልግም። የፈለገ ያክል በወደውም ማለት ነው። ምክንያቱም አንደኛ ተራርቀን ያለ ነው። እኔ አረብ ሀገር ከሆንኩ እሱ ያለው ኢትዮጵያ ነው። ምን ሊያደርግ እንደሚችል ብዙ ሰው ላይ እየደረሰ ያለ የምናውቀው ነገር ስለሆነ ማለት ነው። የፈለገው ያክል አንቺ አሁን አረብ ሀገር ሄዳለሁ አልሽ። አረብ ሀገር ትንሹ 2 ዓመት ነው ኮንትራት። ለ2 ዓመት አረብ ሀገር ሄድሽ 2 ዓመት ሙሉ እሱ ኢትዮጵያ ውስጥ እጁንና እግሩን አጣጥፎ ቁጭ ብሎ ይጠብቀኛል ብለሽ ነው የምታስቢው? ያው የእሱ ፍቅር ካለበት የሆነ ስራ እየሞከረ ይጠብቀኛል። እኔ እኮ የተሻለ ነገር ለማድረግ ነው። አረብ ሀገር 2 ዓመት ሰርተሽ ባመጣሽው ብር ህይወታችሁን ትጀምራላችሁ። እሱም እየሰራ ይጠብቀኛል የሆነ ስራ ፈልጎ፣ ወይም ደግሞ እሱ ራሱ ወጪውን ጨርሶ መሄድ የሚችል ከሆነ እንዲሄድ አግዘዋለሁ። ሄዶ ሰርቶ የሚመጣ ከሆነ እኔ ራሴን ደግሞ ማድረግ ያለብኝን ኢትዮጵያ ውስጥ ሆኜ አደርጋለሁ እሱ እስከሚመለስ ድረስ። እሺ እናቴ እናመሰግናለን። እሺ ተረኛ ማን ነው? ኖኔም አቤት ሰላም አቡ እንዴት ነሽ? ያለን ወይ ለሺ እኔ ብሆን ብዬ ልጀምራ። እኔ በሷ ቦታ ብሆን ለራሴ 2 አማራጭ አስቀምጣለሁ። የመጀመሪያው አማራጭ ምንድን ነው? ቀጥታ ኒካህ እናድርግ ነው የምለው። ምክንያቱም ኒካህ ሲኖር እርዚቅ ይመጣል የሚባለውን ስለማምንበት ኒካህ እናድርግ። ከዛ በኋላ ሁለታችንም እዛው ባለንበት ባለታሪካችን ኢትዮጵያ ነች። ኢትዮጵያ ስለሆነ አብረን እንንቀሳቀስ። ዋቴቨር መስራት ይችላል። ወንድ ልጅ ወጥቶ ራይድ መስራት ይችላል። ተቀጥሮ መርካቶ አካባቢ በት ብሎ ደላልነት መስራት ይችላል። ምንም ነገር እኔም እንደዛው ያቅሜንን እያደረግን አብረን እንኑር የሚል ሀሳብ አቀርባለሁ። አይሆንም አሻፈረኝ ከሀገር መውጣት አለብን እዛ ነው የምንቀየረው ካለኝ፣ ሁለተኛው አማራጭ ምንድን ነው? መንገድህን ጨርቅ ያርግልህ ነው ልለው የሚችል። ለምን እዚህ ጋር 8 ዓመታችን ነው ኦልሬዲ አይደለ? ያ ማለት አሁን ከታሪኩ ላይ ቅድም ስታነቢ እንደሰማሁሽ ከ12ኛ ክፍል ካቋረጠ በኋላ ከቤተሰቦቹ ኤክስፔክት የሚያደርገው ነገር እንደነበረ፣ ያ ነገር ሲቀርበት ምንም ነገር ስራ እንዳልሰራ ነው። እነሱ ደግሞ 9ኛ ክፍል ከሆነ የተዋወቁት ኦልሞስት 4 ዓመት ያህል ትምህርት ላይ ነው ይባል። ቀሪው 4 ዓመት ደግሞ ምንም ያልሰራበት ቁጭ ያለበት ጊዜ ነው። ስለዚህ በ4 ዓመት ውስጥ የሆነ ለውጥ ራሱ ላይ በቃ የቤተሰቤ ነገር አልተሳካም፣ በራሴ መፍጨርጨር አለብኝ፣ ህይወቴን መቀየር አለብኝ፣ እዚህ ጋር ለትዳር የማስባት ልጅ አለች ምናምን ብሎ የሚያስብ ከሆነ ብዙ ነገር ማድረግ ይችል ነበር። ስለዚህ ያን ነገር ካላደረገ እኔ ደግሞ ፊውቸሬ ሴት ልጅ ነኝ። ሴት ስንሆን ደግሞ ጊዜያችን ያልፋል ምናምን። ደግሞ በዛ ላይ ሀውዬ ወንድ ልጅ ባዳ ነው ይባላል። ሀገር ለቆ ከሄደ በኋላ ምን እንደሚያጋጥም አላውቅም። ሰው ደግሞ ድህነት ላይ ያለ የሚያፈቅራትን ልጅ ሲያገኝ ስቲል ደሴም ወይ ያፈቅራታል አያፈቅራትም የሚለውን ነገር ሾ መሆን አንችልም።
እኔም ልተማመንበት አልችልም። ስለዚህ ከሀገር ወጣለሁ የሚል ከሆነ የእሱ ሀሳብ እኔ የምር የማደርገው ሀገሬ ላይ የሚሆነኝን አንደላቆ የሚያኖረኝ ፈጣሪ እንዲሰጠኝ እየለመንኩኝ ከዛ በኋላ ያንን ከሰጠኝ ህይወቴን መምራት እንጂ ገና ለገና 8 ዓመት በቂ ነው። ኢነፍ በፍቅር 8 ዓመት ከተኖረ ፍቅር ደግሞ ትዳር ውስጥም ይመጣል። ነገ ላይ ልጅ ስትወልጂ ታውቂዋለሽ፣ ለልጅ ነው መኖር የምትጀምሪው ምናምን ብዙ ነገር አለ። ህይወት ላይ ብዙ ነገር ይለወጣል። ስለዚህ እኔ እዚህ ጋር ገና ለገና አንድ ፍቅር አድናለሁ ብዬ ህይወቴን ዌስት አላደርግም ባይነኝ። እንግዲህ አይዊሽ ሀሳቤን ጄጅ እንደማታረጉብኝ። እዚህ ሀሳብ ጃጃ አይደረግም። ሁሉም ሰው በራሱ ትክክል ነው። ሀሳብ መቀበል እንጂ ጃጃ እናረግም። ሀሳብ ልጅቷ ሁሉንም ሰምታ የተመቻትን ፒክ ታደርጋለች ለላይፏ ይሆነኛል የምትለው። ያው እኔ ራሴ መረጥኩኝ፣ በእሷ ቦታ ከሆንኩኝ ራሴ መረጥኩኝ ማለት ነው። ሁሉም ሰው በራሱ ትክክል ነው። ሰላማዊ ሰው ስትሆኚ፣ ዘመናዊ ሰው ስትሆኚ፣ ራስሽን የምትወጂ ራስሽን የምታከብሪ ስትሆኚ የሰዎችን ሀሳብ አትነቅፊም። ምን ትያለሽ? ሁሉም ሰው በራሱ ትክክል ነው። ሁሉም ሰው በራሱ ትክክል ነው። እዚህ ጋር 9 ቁጥር ተጽፎ አንቺ እዚህ ጋር ብትቆሚ እኔ እዚህ ጋር ብቆም ለአንቺ 6 ሆኖ ነው የሚታይሽ፣ ለእኔ 9 ሆኖ ነው የሚታየኝ። ስለዚህ ሁለታችንም በየራሳችን በቆምንበት ቦታ ትክክል ነው። ስለዚህ ሁሉም ሰው በራሱ ትክክል ነው። ይህ ያስማማናል አይደል? ኦፍኮርስ በትክክል ነው ብዬ ያ ቴንክ ዩ ሶ ማች ለሀሳረኛ። እሺማ አንዲት ልጅ ቤዛ የእህትሽን ስም ላኪ ለመስዬ ላኪላት፣ ለመስዬ ወይ ለሶፊ የእህትሽን ሙሉ ስም። መቼም የእህትሽን ሙሉ ስም ታውቂያለሽ። የባሏን ሙሉ ስም አላውቅም ብለሻል። የእህትሽን ሙሉ ስም ላኪ፣ ለቅልቦች ልላክለት። ስልኳ ደግሞ ይጠራል አይነሳም፣ ተዘጋ። ቅልቦች ሲደውል ጠርቶ ጆሯ ላይ ተዘጋ። እውነት እርዳታ የምትፈልግ ከሆነ እህትሽ፣ አንቺም እህትሽን በህግ እንድትታገዝ የምትፈልጊ ከሆነ ስልኳን እንድታነሳ ንገሪያት። ቴንክ ዩ። እሺ ሀኒ ሀሳብ አለኝ ብለሽ ነው ኮመንት ላይ ጽፈሽ ኢንቫይት ያደረግልሽ። አንቺ በባለ ታሪካችን ቦታ ብትሆኚ ምን ታደርጊያለሽ? እንዴት ነሽ አቡ? የሳይመን እናት ደህና ነሽ? እንዲህ ተብለሽ አታውቂም። እኔ ልበልሽ፣ እኔ በልጅቷ ቦታ ብሆን ብዬ ሳስበው ኦልሞስት ልጅቷ 8 ዓመት ሙሉ አብራው በጣም ብዙ ነገር አሳልፋለች፣ ብዙ ነገር ሆናለች። በፍቅር ውስጥ የሆነ አይነት ብዙ ነገሮች እንዳሉ በዚህ ነገር ሁኔታ ደግሞ ይለያዩ ወይ አይለያዩ አልልም። እንለያይ እሺ አንለያይ ብዬ አላስብም። ግን እሱ እሄዳለሁ ብሎ ካሰበ አንደኛ ሰርቶ ቢመጣ የኔንም የሱንም ለውጥ ነው። እንደኔ የኔንም የሱንም ለውጥ ነው። እዛ ሄዶ ይከዳኛል ምናምን የሚለው ነገር እሱ የራሱ የአይምሮ ሰልፊሽነት ስለሆነ እኔን እዚህ ጋር አይመለከተኝም። ግን ደግሞ አሁን እንደዚህ ጨንቆኝ ምናምን በቃ በባህር ይሄድብኛል ምናምን ብዬ የማስበው ነገር ካለ ደግሞ ከሱ ጋር ሰው ቤት ተቀጥሬ ለምን የ300 እና 400 ብር ስራ አይሆንም? ጎንበስ ብዬ ኩሽና ቤት ገብቼ እንጨፈለጣም ቢሆን አመዳፈሳም ቢሆን አብሬው አፍሼ። አቡ እየሰማሽ ነው? እና አብሬው አፍሽም ቢሆን ምን ብዬም መሳፈሪያ ስላጣ መሳፈሪያውን ሰጥቼው ይሂድ። ከተመለሰ እሰየው፣ አብረን የምንኖርበትን ጥሩ ነገር ይዞት ይመጣል። ካልተመለሰ ደግሞ ከፈጣሪ ዘንድ የመጣ ነገር ነውና መጀመሪያም የኔ ያልነበር ነገር ላይ ነው ስትል የነበረው ያ ነገር ይቀራል እንጂ በጣም እሱ በቃ በባህር ሄዳለው ምናምን ስላለ ብዙ ነገሮችን ስላወራ ምናምን እኔ እዚህ ጋር ሴትነቴን እድሜን ብዙ ነገርን ከሱ ጋር ያሳለፍኩት ነገር እንዳለ ሆኖ ድጋሚ ገሎኝ እንዲሄድ በወሬው አርጌ አልሸኘውም። በኮንፊደንስ ግን ሂድ ብዬ ለቀዋለሁ። ያንን ብር እንዴትም ተማሙቼም ቢሆን እንዴትም ብዬ ድንጋይ ለምን አይሸጥም? የሚሸጥ ከሆነ ሸጬ ሰጠውና ይሂድ። ከተመለሰ ተመለሰ ነው፣ ካልተመለሰ ግን ከፈጣሪ የመጣ ነገር ነውና አምኜ እቀበለዋለሁ። ምክንያቱም እኔ ከዚህኛው ትምህርት ስለወሰድኩኝ ቀጣይ የሚገጥመኝ አሪፍ ነገር ነው። ድጋሚ የምረገጥበት ነገር የለም እና እንደኔ እኔ ሰርቼ ሰጠዋለሁ ነው ብዬ ማስበው። ለምን መቀመጥን አልፈለግም? በሀገሩ ማይተማመንበት ነገር አለ። በሀገሩ አይተማመንም ስል በቃ ሰርቶ እዚህ እንደማያልፍለት አውቋል። ልቡ ኦልሞስት ተነስቷል። ከሻፈደ በቃ አለቀኩ። የኔና የሱ ነገርም እዛ ጋር በቃ ትንሽ ነች የምንገናኛት ያቺ የ8 ዓመት ምናምን ብለን የምናስባት ታሪክ። ያቺ ታሪክ ደግሞ እኔንም እሱንም ልትይዘን አትችልም። ሰርቶ መለወጥ ካለበት ሰርቶ ይለወጣል። ለውጥ ተለውጦ ሲመጣ ደግሞ ለእኔም ለውጥ ነው።
አይ እኔ ደግሞ እዛ ጋ አንቺን አልፈልግሽም በዚህ ጊዜ በቃኝ ምናምን ነገር ካለ ደግሞ እሰየው ይሂድ። አቡ ይሄ አስተሳሰብ ነው ያለኝ። እናመሰግናለን ውዴ። መጨረሻ ቻፕተሩ ከመዘጋቱ በፊት ሶሊ ምን ትያለሽ? ሰምተሽዋል ሶሊዬ? አቡዬ አዎ ሰማሁት። እንዴት ነሽ? አለሁልሽ ማሬ። እንዴት ነሽ? አለን እግዚአብሔር ይመስገን። እኔ መጀመሪያ ቤተሰቦቹ ናቸው የገደሉት ያልኩበት ምክንያት ትምህርቱን ከማስተማሩ ይልቅ በራሳቸውን ሰጥተውት እንደ ሌላ ስራ እንዲቀየር እንደሚያደርጉት ነው ተስፋ የሰጡት። መጀመሪያ የዛ ሰዓት ቤተሰቦቹ ገለውታል። ለዚህ ነው ልጁ መስራት ያልቻለው። እሷም ተስፋ እያደረገች የነበረው የእሱም ቤተሰቦች ነው። እነሱ የራሳቸው ተምረው መለወጥን አልነበረ። የዛ ሰዓት ገለውታል ቤተሰቦቹ። ከዛ በኋላ እስካሁን ድረስ የሞከረው ነገር የለም። ከዚህ በኋላ ወጥቶ ይሰራል ወይ? ከወጣ ደግሞ በእርግጠኝነት እንደማይመለስ አሁን እርግጠኛ ነኝ። እሷ የምጠብቀው ከሆነ ማለት ነው። በእኔ እርግጠኛ ነኝ። ከራቀ ራቀ ነው በቃ። እኔ ያለኝ ሀሳብ ይሄ ነው። በእርግጠኝነት ከቻሉ አብረው እንዲሰደዱ፣ መሰደድ ካልሆነ ደግሞ አብረው እንዲጥሩና እዛው እንዲሰሩ ነው እንጂ ከሄደ ሄደ ነው። ይመለሳል ብዬ አላስብም እኔ አቡዬ። እና ያው የቤተሰቦቹ ጥፋት ነው ብዬ ነው የማስበው። በቅድም አንድ እህቴ እንዳለችው እኛ ያለንበት ሀገር ብዙ አበሾች መጥተው አይምሯቸው መቀበል አቅቶት ብዙ ስተው ሱሰኛ ሆነው አይሰሩም የሚለምኑ እንዳለችው ነው ያለው። እና መቀበል ያቅተዋል ብዬ አስባለሁ። ከሄደም በኋላ እንዳሰባ ይሆንለታል ብዬ አላስብም። ለምን የቤተሰብ ነገር ሲጠብቅ ነው የኖረው። ከዛ ደግሞ የሄደ ሲሄድ ስዛ ማን ነው የሚጠብቀው? የባሰ ነገር። ስለዚህ ይጎዳሉ ብዬ ነው የማስበው። እሷም ህይወቷን ታጠዋለች ብዬ አስባለሁ አቡዬ። በጣም እናመሰግናለን ሶልዬ። ቴንክ ዩ ሶ ማች። እሺ ረጁ ምን ትያለሽ በዚህ ጉዳይ? አንቺ በሷ ቦታ ሆኚ ምንድን ነው የምታደርጊው? ምንድን ነው ታሪኩ? መቼ ሰምቼው ማለት እነግርሻለሁ። አሁን ምንድን ነው ቴሌግራም ላይ እንዴት ታሪክሽን ልላክ። የዛሬው ፕሮግራም የዛሬው እናንተ ብትሆኑ ምን ታደርጋላችሁ ፕሮግራም አብቅቷል። አሁን የውዝዋዜ ምሽት ሊጀምር 40 ደቂቃ ነው የቀረው። እሱን ደግሞ ፈታ ዘና እንልበታለን። እና ሌላ ደግሞ ምንድን ነው የምላችሁ ሶሪ ዛሬ ታሪካችሁ ልካችሁ ያልተነበበላችሁ ኦልሬዲ ሰዓቱ ስላለቀ ነው። ብዙ ታሪክ ነው ዛሬ የተላከልኝ ቴሌግራሜን እዚህ ስክሪን ላይ ጽፎ ስለነበረ እና የመጨረሻውን ታሪክ ልገርብላት ለረጁ ላንብብልሽ ረጁዬ። እና እንዴት እስካሁን ድረስ እዚህ ጋር ቁጭ ብለሽ ታሪኩን አልሰማሽም? ምን ስትሆኚ ነበር? የለሽም እንዲ አንቺ አካልሽ ብቻ ነው እንዴ እዚህ ጋር ቁጭ ያለው? አይ እንት ስትሉ ነው እንጂ ምን እንደምታረጉ እንጂ ታሪኩ ምን እንደሆነ አልገባኝም። አማሬ ሳነባ አልነበርሽም? ላ አልነበርኩም እኮ ስታነቢ ሰዎች አስተያየት ሲሰጡ ላዩ ላይ እየጨመረችበት ነበረ፣ መልስ እየሰጠችበት ነበር። እኔ ግን አላየሁትም። አቡዬ ብዙ ነገር ሞክሯል፣ ግን የኢትዮጵያን ኑሮ ታውቂዋለሽ። ቢሰራም ጥቃቅን ነገር ነው። አብሮ የሚያኖረን ያህል ገቢ ስለሌለ ነው መውጣትን መፍትሄ ያደረገው ብላ ጽፋለች። እዚህ ጋር ምን ሞክሯል ብላ አንዷ ስለጠየቀች ነው። ኦኬ ላነብ ነው አሁን። እሺ ሰላም ሀቡዬ፣ እንዴት ነሽ? ሀቡዬ ስሜ እከሌ ይባላል። ስሟን መጥቀስ ስለማልፈልግ ነው። እሺ ይባላል። ከፍቅረኛ ጋር የተገናኘ ነው 9ኛ ክፍል ተማሪዎች እያለን ነበረ። ያው መጀመሪያ ፍቅር ስንጀምር የእሱ ቤተሰቦች ጥሩ ኑሮ ስለነበራቸው እስከ 12 ተምሮ ከዛም በኋላ ስራ እንደሚያስጀምሩት ነበረ ቃል የገቡለት። እንደዛ እያልን 12ኛ ክፍላችንን ጨርሰን በመሀል የእሱ ቤተሰቦች በሆነ በግል ጉዳይ የነበራቸውን ንብረት ሁሉ አጡ። እናም ለእሱ ምንም ሊያደርጉለት አልቻሉም። አሁን 8 ዓመት ሆነን። ጨነቀኝ ሀቡዬ። እኔም ትምህርቴን ጨርሼ ከተቀመጥኩ 3 ዓመት ሊሆነኝ ነው። ወደ ውጭ መሄድ ይሻለናል ብሎ ፓስፖርት አወጣ። ለሱም የሚሆን የሚሄድበት ብር ሲጠይቅ ቤተሰቦቹን የለንም አሉት። ወንድ ልጅ ሆኖ እንደዚህ መጨነቅ የካርድና የታክሲ ራሱ እስከ ማጣት በጣም ከባድ ነው ሀቡዬ። እና ምን ትመክሪኛለሽ? እንዳልተወው በችግሩ ጊዜ መራቅ ከበደኝ። ደግሞ ቀላል አይደለም። 8 ዓመት ሙሉ የቆየ ፍቅራችንን ነው መወሰን ከበደኝ። ምከሪኝ ሀቡዬ፣ በአላህ ጭንቀት ላይ ነኝ። ከቻልሽ ስሜን አትጥቀሺ ሀቡዬ። ወንድ ልጅ ነው። ተስፋ የቆረጠ ሰው ምንም ያደርጋል። ተነስቶ በባህር እንዳይሄድ
ወይ ራሱ ላይ የሆነ ነገር እንዳያደርግ ፈርቻለሁ። አንቺ በዚህ እድሜሽ አይገባሽም ይለኛል። መኖሬስ መሞቴስ ማንን ይጎዳል ይለኛል። ስለዚህ ነገር ስናወራ ሁሌ እንዳለቀስን ነው። አቡዬ እኔም ከእናትና ከአባቴ ጋር አይደለም የምኖረው፣ አጎቶቼን ተጠግቼ ነው የምኖረው። አባትና እናቴ ልጅ እያለው ነው የተፋቱት። እኔም ምንም የማደርግለት ነገር የለኝም። ወይ እኔ ያለሁልህ ይሄን እናደርጋለን ብዬ ተስፋ የምሰጠው ነገር የለኝም። እኔም ማግባት ከቤት መውጣት እፈልጋለሁ። ቢያንስ እናትና አባትሽ ጋር ብትኖሪ ይቀልልኝ ነበር ይለኛል። እገዛሽ ምክርሽ ያስፈልገኛል አቡዬ አለች። እና ደግሞ መልሳ ከታች ደግሞ አሁን የጻፈችው እየተወያየን እያለ የጻፈችው አንድ እህቴ ገብታ እስከዛሬ ምን ስራ ሞክሯል ለሚለው ጥያቄ መለሰችው። አቡዬ ብዙ ነገር ሞክሯል፣ ግን የኢትዮጵያ ኑሮ ታውቂዋለሽ፣ ቢሰራም ጥቃቅን ነገር ነው። አብሮ የሚያኖረን ያህል ገቢ ስለሌለ ነው መውጣትን መፍትሄ ያደረገው አለች። ከሷ በኋላ 4 ልጆች ታሪካችሁን ልካችኋል፣ ግን ዛሬ ላቀርብላችሁ አልችልም ሰዓቱ ስላለቀ። ሜቢ ሰኞ ፍቅር ማለት ማክሰኞ የችግርን ቀን ከልስለን ወይ ማክሰኞ እናቀርብላችኋለን። እሺ ረጁ፣ አንቺ በሷ ቦታ ብትሆኚ በልጅቷ ቦታ ብትሆኚ ምንድን ነው የምታደርጊው? አቡዬ ይኸውልሽ እኔ በልጅቷ ቦታ ብሆን የማደርገው 8 ዓመት ማለት አንድ ልጅ ወልደን የምናደርስበት ጊዜ ገባሽ? በችግር ምክንያት ሊተወኝ የምችልበት ታይም አይደለም 8 ዓመት ማለት ነው። ምንድን ነው ያለው አማራጭ? ይሄ የእሱም ጥፋት አይደለም፣ ኢትዮጵያ ላይ ካለው ነገር አንጻር ነው እንጂ ይሄ የእሱም ጥፋት አይደለም፣ የኔም ጥፋት አይደለም። ስለዛ ምንድን ነው የማደርገው? የትም ብንሰደድም አሁን ያለበት ሁኔታ የስደቱን ሁኔታ ታውቂዋለሽ። መንገድ ላይ መቅረት አለ፣ ያሰብሽ ቦታም ልትደርሽ ማቺ መልሰሽ ሀገርሽ መግባት እስኪናፍቅሽ ድረስ የወጣሽበትን ቀን እስክትራግሚ ድረስ ነው ያለው ሁኔታ። ስደትንም እኔ አማራጭ አላረግም። ስለዛ ምንድን ነው ማረገው? እኔና እሱ ማለት በእምነታችን መጀመሪያ ጠንካራ ነው የምንሆነው፣ በምናምነው እምነት ጠንካራ ነው የምንሆነው። እኔ ከጎኑ ሆኜ ይሄ ቀን እንደሚያልፍ በማቀው ቃላቶች ሁሉ እያጠነከርኩት ሰው ባሰጩ እንኳን በዚህ ታይም ትክክለኛ የውስጥሽን የሆነ ጠንካራ ሰው ሆነሽ ከሱ ጎን እንደሆንኩ የሚያሳዩኝን ነገሮች ሁሉ አደርጋለሁ። ከሱ ጎን እንደሆንኩ ሲቀጥል ይሄ ቀን እንደሚያልፍ አብሬው ታገላለሁ። ኢትዮጵያ ላይ አለ የተባለ ታች ወርጅ ዝቅ ብዬ መስራት ካለብኝ ያለውን ሁሉ እሱ እንኳን እሺ ባይ ይሄ ቀን እንደሚያልፍ እኔ ሰርቼ አሳየዋለሁ። የትም ቦታ ላይ ገብቼ ስራ ሰርቼ ሜቢ እኔ እየሰራው ሲያይ ወይ ደግሞ እኔ እየተራራኩ ሲያይ የእሱ ፍላጎትም ይነሳሳል። ምን ዝቅ ብሎ ለመስራት ገባሽ? ስደትን አማራጭ አርጌ አሁን ባለበት ሁኔታ እኔ ስደትን አልመርጥም። ምንድን ነው ማድረገው? እኔ የራሴን የምታገለውን እየታገልኩኝ ከፍ ማለት እንደምንችል እያሳየሁት አልተውም። ችግር ላይ ነው አሁን ያለበት ሁኔታ መጥፎ ነው ምናምን፣ በሱም አልፈርድም። ሜቢ ስራውን አሁን ዝቅ ብሎ ተምሮ ከፍ ብሎ ሄዶ ዝቅ ብለ ስራ ብለው ላይቀበል ይችላል። ግን እኔ እየሰራው ከጎኑ ሆኜ አሳየዋለሁ። ከዛ በኋላ የሚሰራበትን መንገድ የራሴን እንትን እያደረግኩኝ ወደ ስራው አመጣዋለሁ። ከዛ ዝቅ ብለን እየሰራን ሁለታችንም ማደግ እስካለብን ድረስ እናድጋለን። ይሄን ነው ማደርገው። ቴንኪዩ። በጣም ጥሩ ሀሳብ ነው። ስለዚህ በአንቺ ሀሳብ ከሀገር አትወጡም፣ ሁለታችሁም እዛው ለፍታችሁ ለመኖር ትሞክራላችሁ አይደል? እሺ ሀዩስ ምንድን ነው ሀሳብሽ? አንዲት ልጅ ዜዲጂ በትምትባል ልጅ የሰው ስም ይዘሽ በፌክ አካውንት ምንም ነገር ብትጽፊ እኔ መስሚያ ይጥጥ ደጋግመሽ የጓደኛዬን መሲ ብልጅቶን 3500 ድርሃም በላች ገለመሌ ምናምን ትያለሽ። እኔ እንደዚህ አይነት ወሬ ስለጻፋችሁ ማስገባችሁ ይመስላችኋል? ወረኛ የሰው ስም ለማጥፋት የማታደርጉ ይጠራሉባ። እሺ ሰላም ብያለሁ። አመሰግናለሁ ስላስገባችሁኝ። የኔ ሀሳብ ተመሳሳይ ነው ረጅም ካለችው ጋር። ነገር ግን ምንድነው እኔ በልጁ ላይ ስራ ምን አልሽኝ? ሀቡ አንድ አይነት ሀሳብ ነው ከሆነ እኮ አስፈላጊ አይደለም። ተቃራኒ ሀሳብ ነው የሚያስፈልገው። አንድ ራሱ እንድትደግሚልና
ኦኬ በቃ ሻይ እኔ ምንድነው የተለየ አንድ ሀሳብ ያለኝ ሀሳብ አለኝ። የረጁ ላይ የምጨምረው ሀሳብ አለኝ። የረጁ የምጨምረው ሀሳብ ያለኝ ምንድነው ልጁ ኢትዮጵያ ላይ ሆኖ ስራ አይፈልግም ብለን ምን ማለት አንችልም። በፍጹም ስራ የማይገኝበት ሁኔታ በጣም ሰፊ ነው። አለመገኘቱ ብቻ ሳይሆን ደግሞ ኢትዮጵያ ላይ የሚከፈል ደሞዝ አይደለም ለምግብ ለምን ምናምን ይቅርና እኔ በራሴ ወንድም ስላየሁት ማለት ነው ከትራንስፖርት እንኳን አያልፍም። ለትራንስፖርት እንኳን በቂ አይደለም። በአሁን ሰዓት ላይ ትራንስፖርት በጣም ይጨምሯል። ኢቭን እንኳን ሳይጨምር ታክሲ ላይ በጣም ተጨማሪ ታሪፍ ነው የሚያስከፍሉት። በተለይ 12 ሰዓት 10 ሰዓት በቃ ከሞላ የሚያስከፍሉት ዋጋ በጣም ትልቅ ነው ምናምን ነገር እና ከዛ አንፃር ኢትዮጵያ ላይ መኖር እጅግ በጣም ከባድ ሆኗል። አዚስ ታይም ላይ በጣም ከባድ ስለሆነ እኔ እንደኔ ሀሳብ ማለት ቢወጣ በቃ ማለት በቻሉት መጠን ቢያንስ ወይ እሷ ወጥታ ወይ እሱ ወጥቶ የሆነ ሀገር እንደምንም ተፍጨርጭሮ እንደው ተሟሙቶ ተበድሮ ወጥቶ ከዛ ወይ እሷንም ወደዛ ወደ ውጭ ይዞ ወጥቶ አብረው እየኖሩ መስራት ቢችሉ የሚል ሀሳብ ነው ያለኝ። መስራት ቢችሉ እንጂ ኢትዮጵያ ላይ አሁን ማለት ድሃ ሆኖ መኖርም በጣም ያስጠላል። ድሃ አለመሆንም ደግሞ ከባድ ነው በጣም ካለው ነገር አንፃር ማለት ነው። የኔ ሀሳብ ይሄ ነው እንግዲህ። እሺ ኢትዮጵያ ውስጥ ዘበኛ አለ የለም? አለ። ነገር ግን ኢትዮጵያ ውስጥ ዘበኛ ደሞዙ ይኖራል። ነገር ግን እንደ ወጣት አሁን ወጣት ሆነሽ ስትኖሪ ብዙ የሚያስፈልጉሽ ነገሮች አሉ። ወጣት ሆነሽ ስትኖሪ ወጣት ዘበኛ የሚያስፈልገው ብዙ ነገር የለም አለ። ነገር ግን እንደ እንትን አይደለም። እንደ አሁን እንደ አቅምሽ ምን መሰልሽ እንደ አቅም መኖር የሚባል ነገር አለ። ዘበኛው የሚያስፈልገው ነገር አለ፣ ግን ራሱን ገቶ እንደ አቅሙ በአቅሙ በደሞዙ ልክ ስለሚኖር ነው። ማንም ሰው ራሱ ከሌላ ሰው ጋር ማወዳደር የለበትም። አስተማሪ አለ በአቅሙ እንደ ደሞዙ የሚኖር፣ ዶክተር አለ፣ አስተማሪ፣ ጽዳት ሰራተኛ አለ፣ ጽዳት መርካቶ ሱቅ ውስጥ ተቀጥሮ የሚሰራለ። ሁሉም እንደ አቅሙ ነው የሚኖረው። እንደ አቅምሽ ከኖርሽ የትኛውን ቦታ ላይ እንደ አቅም ለመኖር ራሱ በጭራሽ በቃ ማለት በጣም ውድ ነው። እንኖራለን እኮ ባይዘወይ እየኖርን ነው። አልሐምዱሊላህ እየኖርን ነው። ግን እንደ ጀማሪ ብሎ ለመጀመር እጅግ በጣም ከባድ ነው ሁሉ ነገር። ገብቶሻል? ሁሉ ነገር እጅግ በጣም አዩ ኢትዮጵያ ውስጥ ነሽ? አዎ እኔ ኢትዮጵያ ውስጥ ነኝ። ከውጭ እኔ ገብቼ ከሆንሽ ኢትዮጵያ ውስጥ ከሆንሽ በደንብ ማውራት ትችያለሽ። ለምን ያለሽበት ስለሆነ ለዛ ነው እኔም እያልኩሽ ያለሁት። ሀብዬ እንዴት አመሻችሁ? አልጨረሰችም ሀዩ ትጨርስ። ማሪ ዋላ ባሁን የገባሽው ትጨርስ ሀዩ ጨርሽ ሀዩ። እና እኔ እያልኩሽ ያለሁት ምንድነው በጣም ይኖራል። አልሐምዱሊላህ እየኖርን ነው እንዳልኩሽ። ነገር ግን ብሎ ለመጀመር በጣም ያስፈራል። በተለይ ደግሞ የአዲስ አበባ ልጅ ሆኖ እንደዚህ ወጣት ሆኖ ምናምን ከሆነ ብዙ ነገሮችን ፍላጎት ከማሟላት አንፃር እጅግ በጣም አስፈሪና እንትን ነው። በቃ ምንድነው የሚባለው ይሄ የማይኖር ነገር። አሁን መርካቶ ላይ እኔ ከውጭ እንደመጣሁ አካባቢ ተቀጥሬ ነበር። ደሞዝ 3000 ብር ነው የመጀመሪያ ደሞዝ 3000 ብር ተቀጥረሽ ምንም ላይ አታደርጊውም። ገብቶሻል? ግን ያው ትኖሪያለሽ፣ መኖር እኮ አይቀርም ትኖሪያለሽ። ግን ብለሽ ስትጀምሪ እጅግ በጣም ከባድ ነው ሁሉ ነገር። ኢትዮጵያ ላይ ከኑሮ ውድነት አንፃር በጣም ከባድ ነው ኑሮ ምናምን ነገር። ጽዳት ሰራተኛ ሆነሽ ምንም ይኖራል እኮ እንዳልሽው እንደ አቅምሽ ትኖሪያለሽ። ግን ወጣት ሆነሽ ምናምን ነገር ብዙ ነገሮችን ከማሟላት አንፃር የሆነ ሁኔታው ላይ ሆነሽ ስትገኝ ነው ሁሉ ነገር የሚገባሽ። ገብቶሻል? በቃ የሆነ ነገሮች ላይ ኖረሻቸው እየኖርሻቸው ሲሆን ነው የሚገባሽ እንጂ ተመልካች ሆነሽ ነገሮች አይገቡሽ። በጣም ሰላም እየነሳችኝ ነው። ሀኒታ የምትባለች ሰብስክራይበር ናት፣ የዚህ ቤት ቤተሰብ ናት። ኤስ አርጋለች፣ ግን ሰላም ነሳችኝ። ምንድነው የምትለኝ? ሀቡ በእናትሽ እርጅው ከሀገር የሚወጣበት ነገር አመቻችለት፣ ያሳዝናል። አንቺ ራስሽ ነሽ እንዴ ባለ ታሪኳ? ንዝንዝ አረግሽኝ። ፍቅረኛሽ እንዲወጣልሽ ፈልገሽ ነው? ራስሽ ነሽ ባለ ታሪኳ እንዴ? እኔ ልታመመ ሰው መታከሚያ ነው እንጂ እርዳታ መሰበስበው። እርዳታ ሰብስቤ አንድ ሰው ወደ ውጭ ላምጣ?
ጠረጠርኩሽ። አሁን አንቺ ባለ ታሪኳ ሳትሆኝ አትቀሪም። በጣም ነዘነዝሽኝ በኮመንት። ከዚህ በኋላ ይህን ኮመንት እንዳትጽፊ ሚውት አላደርግሽም። በገዛ ፍቃድሽ ኮመንቱን እንዳትጽፊው ብቻ ጠይቅሻለሁ። ቴንኪዩ። ቀጥይ እሺ ሀዩ። እና የእኔ ሀሳብ ያው በቃ ከሀገር ወጥተው ቢያንስ ወይ ደግሞ ምንም ያህል የሰው ልጅ አሁን ላይ ባይተማመንም 8 ዓመት አብረው ቆይተዋል፣ አብረው አሳልፈዋል። እዚህ ብዙ ነገር ሞክሯል ብላለች። ይሄ ልጅ ሞክሯል። እዚህ ሞክርና ደግሞ እዩት እስቲ እንዳለን ሞክሯል ብላለች። ስለዚህ ይውጣና ከሀገር ተጠብቀው አላህ ከፈቀደላቸው እነሱ እርስ በርስ ኪታባቸው ከሆነ ይገናኛሉ። ተጠብቀው ይሄድ። እሷ መሄድ ካለባት እሱ ብቻ አይደለም፣ ሁለቱም ተያይዘው ይሄዱ ከሀገር። እዚህ አረብ ሀገር ላይ የሚሆን ብቻ ይሁን ሀገር ላይ አብረው የሚኖሩበት ሁኔታ ካለ ይኖሩ ከሀገር ውጭ ሄደው። ነገር ግን ኢትዮጵያ ላይ እኔ አይኑሩ ነው የምለው። በቃ ያሰቡትን ሀሳብ ይፈጽሙት፣ ወደ ውጭ ሀገር ይሄዱ ነው። ስለዚህ አንቺ ብትሆኚ ውጭ ትወጫለሽ። በቃ ይሄ ነው ሀሳብ። ውጭ ትወጫለሽ፣ ከዛ ያለሽ እሱ። እና እኔ እንደዛ ነው ሀሳብ። እሺ እናመሰግናለን። ዋላብ ማነው ቀድሞ የገባው? ከዋላብና ከጋቢ ማነው ቀድሞ የገባው? ከጋቢና ከዋላብ እኔ አላየኋትም። ይቀጥል። እኔ ነኝ አቡዬ፣ ግን ትቀጥል፣ ችግር የለም። ዋላብ ቀጤና ከሷ በኋላ ነው። እሺ እኔ በእሷ ቦታ መሆን የማደርገው አንደኛ ስደት አማራጭ አይሆንም። ሁለተኛ ነገር ደግሞ እነዚህ ልጆች 8 ዓመት ኑረዋል። አሁን ኑሮ ይከብዳል ካለን ሁሉም ይከብዳል። እዚህም ይከብዳል እኮ ተሰደን መተንም ይከብዳል። እዛ ስራ ሰርተሽ ደክመሽ የኑሮን ውጣ ውረድ አይተሽ ካልሆነ ሰው ሀገር ላይ ወጥተሽ ምሰሪው ጠንካራ ሆነሽ እዛ የሆነ በቤተሰብ የለመድሽ ወይም ደግሞ ትንሽ እየሞክረሽ አልተሳካልኝም፣ ይሄ አይሆንልኝም ምትይ ከሆነ እዛ ሀገር አይሆንም። ግዴታ ስደት ነው የሚያዋጣው ብለሽ አንቺ ራስሽን ካሳመንሽው ይሆናል። ግን እኔ የተለየ ሀሳብ ያለኝ እዛ ለምሳሌ ካፌዎች ማንኛውም ስራ ዝቅ ብለሽ ብትሰሪ፣ አሁን እኔ እዛ ያለው ኢትዮጵያ ያለው 450 ነበር ደሞዜ፣ 450 ብር። አሁንም ስቲል 450 ብር ነው ደሞዛቸው ጓደኞቼ። እኔ ግን ምን አደርጋለሁ? ጓደኛዬ ስታወራኝ ዱባይ ያለች ጓደኛዬ ስታወራኝ 65,000 ብር ነው ዛሬ ደሞዜ ይገባልኝ፣ አሁን እንትን ጨመረ። የእነሱን ብር ሁሌ እሰማለሁ ማለት ነው። እኔ እዛ 450 ብር የተከፈለኝ በቀን 100 ብር ቲፕ እያገኘው ከስተመሮቼ ጥሩ አድርጌ ካያስኩኝ ከ200 ብር በላይ እየሰራው አንድ ልጄን ሰራተኛ ቀጥሬ ከሰው በላይ አድርጌ ደህና ኖርማል ኖሮ እየኖርኩ ነበር። በጣም ደስተኛ ነኝ። ሁሉ ነገር አሪፍ ነበር። ግን በቃ የሰውን ብር አየውኝ፣ የሰውን ገንዘብ አየውኝ እና እኔም እንደነሱ ብሄድ 1 ዓመት ብሰራና ብመጣ ልጄን ይዛለሁ ብዬ መጣሁኝ። ግን የሰውን አይቼ ነው እንጂ እኔ ራሴ ጎሎብኝ አጥቼ ምናምን አይደለም። እና አማራጭ የሰውን ነገር ካየን የሰውን ቤት ካየን እዚያ ጋር አንለወጥም፣ እዚያ ሀገር ካለን አንለወጥም። ግን ኢትዮጵያ ውስጥ 450 አይደለም 2000 ብር ጽዳት እየሰራሽ ትኖሪያለሽ። እንኳን ለሁለት ብቻሽን ትኖሪያለሽ ከልጅ ጋር ራሱ ማለት ነው። ዋናው ነገር እምነትሽ ነው። ይሄ እዚህ ሀገር አልፍልኝም ካልሽ መቼም አልፍልሽም። ኢትዮጵያ ውስጥ ግን ይሄ ነገር ይበቃል። ረድኤትም በረከትም ይኖረዋል። ባፈሽ የምታወሪው ነገር አንዳንዴ የአንደበታችን ነው የምናወጣውን ቃላት ነው ቤታችን እንትን የሚለው አሪፍ የሚሆነው እና አንዳንዴ ጥሩ ነገር ከተመኝሽ ጥሩ ነገር ያጋጥምሻል። ስለዚህ አገራችን ለሁለታችን መሆን አቅተንም እነዚህ ልጆች አልወለዱም፣ ወጣት ናቸው። ከዜሮ ከጽዳት ብትጀምር እሷ ወይም ዝቅ ብሎ ብትሰራ እሱ ሁለቱም ወይተር ራሱ ቢገቡ ልምድ አይጠይቅም። አብዛኛው መስራት የምፈልጊበት ቦታ ሄደች ስራ ብትጠይቂ ሳሰለች የሆነ መጥፎ ሀሳብ ሰው ይሰጥሻል። ይሄ አይሆንልህም ብትሄድ ይሻላል፣ ዝም ብለህ ተስፋ አስቆራጭ የሆነ ህዝብ ነው ያለው። አብዛኛውን ጊዜ ሰውን አለማማከር በራሳቸው ሁለቱ ተነጋግረው ስራ ቢጠይቁ አያጡም። ደግሞ ለሁለት ኑሮ ማሸነፍ አይከብድም ብዬ ነው የማስበው። ሌላ ሰው ሌላ ነገር ሳያዩ ከዜሮ በአሁኑ ወር 5,000 ቢያገኙ ለሁለት የሚቀጥለው ወር ሊያድግ ይችላል። ስራቸውንም ሊቀይሩ ይችላሉ። ስራቸውን አሁን በአሁኑ ዌተር ከገባች ጎበዝ ከሆነች ደስተኛ ሆና ሰውንም አስደስታ ምሰራ ከሆነ ያልጋር ስራዋ እያደገ ይሄዳል። እዛው እድገት ታገኛለች። ሰውም ከስተምር ብዙ ነገር ታገኛለች። እና የትኛውን ቦታ ስራ ፈልገው ሁለቱም ቢገቡ ወጣት ከሆኑ ይሄ ነገር አይከብዳቸውም። ሁለተኛ ነገር ደግሞ አሁን ላይ ልጅ ዳይፐር ምናምን የሚያሳስብ ነገር ስለሌለ
ለሁለት ምንም አይከብድም። ግን የሌላ ሰውን ሀሳብ ስደት አማራጭ ነው። ስደት ጥሩ ነው። እንኳን በሰው ሀገር በባህር ወጥተሽ በጣም ብዙ ብር አውጥተሽ መጥተሽ እንኳን እዚህ ሀገር አይሆንልሽም። ኢትዮጵያ ውስጥ በጣም ብዙ መከራ አይተሽ ካልሆነ በስተቀር እዚህ ሀገር መጥተሽ አሰሪም እጆች የስራ እጅ መሆን አለባቸው። ኢትዮጵያ ውስጥ በጣም ብዙ ስራዎችን መስራት አለብሽ። ግዴታ ስደት ወጥተሽ ከቤት ቤቱ ስላማረ የኔ ቤት ያምራል ማለት አይደለም፣ እንደ እኔ ሀሳብ ማለት ነው። እና እሷ ጎበዝ ናት፣ ሴት ናት፣ ብልሃተኛ ናት። ሁለቱም አንድ ላይ የሆነ ካፌ ነገሮች፣ ሆቴል ነገሮች በምንም ይሁን አንድ አይነት ስራ አያጡም፣ አይታጣም። የለም አንድ ቤት ጠይቀሽ የለም ሳይሆን ፀሐዩ እያቃጠለሽ በጣም ብዙ ቤት መጠየቅ። የእውነቴን ነው የምልሽ። እኔ እዚህ አሁን ዱባይ መጥቼ ያውም ገና በአንድ አመቴ ኢራናዊ ሆኜ ነው የምሰራው። 1800 ድርሃም ነው የሚከፈለኝ። ግን ከዛ በፊት የነበረኝን ደሞዝ 450 ብር የምቀበለውን ብር ያህል ደስታ አይሰጠኝም። ምክንያቱም ምንም ሰላም የለውም። ሚውት አላረግሽም ሀይሚ፣ ሚውት አላረግሽም። ፖሊስ ሚውት አድርጊ። መሰረቱን ሚውት አላረግሽም። ሚውት አድርጊ እንጂ ተራሱ ሲደርስ ዋላ በረጅም ደቂቃ ወሰድሽ። በጣም ረጅም ደጋገምሽ። በዛ ላይ ሀሳብሽን ተቀብለናል። እናመሰግናለን። እሺ ባጭሩ ለምን ኦልሬዲ ደቂቃ አልቋል። የውዝዋዜ ውድድራችን ሊጀምር ነው። ተወዳዳሪዎች እየመጡ ኮመንት ላይ እየጻፉ ነው። ስም ዝርዝር ልጠራ ነው። ስለዚህ ቶሎ ሀሳባችሁን ደቅ እያደረጋችሁ ላጥበሉ። እሺ ያው ዛሬ ተመላለስኩኝ ቤትሽ። እኔ አንድ ነገር ብቻ እኔ ብሆን ከሚለው ሳይሆን እንዲሁ ጀነራል አይዝ ዳርጌ ልናገር ማለት ነው። አይ ቲንክ እነዚህ ሁለቱ ባለጉዳዮች ወይም ሁለቱ ጓደኛ ማቾች የተለያየ ሀሳብ ላይ ያሉ ይመስለኛል። እሱ ያለበት ይሄ ማይንድ ሴት ያለበት አስተሳሰብ ራሱን ለመቀየር ወይም ደግሞ ስቴቢሊቲ ነው እየፈለገ ያለው ማለት ነው። እሷ ደግሞ ሪሌሽንሺፕ እና እንደገና ደግሞ አብሮ ለመኖር የሚለውን ሀሳብ ነው እያመጣች ያለችው ማለት ነው። ወንድ ልጅን ፍቅር ብቻ ሊያስቀምጠው አይችልም። እንደውም ወንድ ልጅ ስቴብል ካልሆነ አንድ ሪሌሽንሺፕ ውስጥ የፈለገ 12 ዓመት 20 ዓመት ቢቀመጥ ፋይናንሽሊ ስቴብል ካልሆነ ሪሌሽንሺፕ ውስጥ የመቆየቱ ቻንስ በጣም ያነሰ ነው ማለት ነው። ስለዚህ አይ ቲንክ እነዚህ ሁለቱ ባለጉዳዮች አንድ አይነት መንገድ ላይ አንድ አይነት ሀሳብ ላይ ያሉ አይመስለኝም ኢንጀነራል ማለት ነው። ምክንያቱም እሱ አሁን ልቡ ኦሬዲ ባላየው ህልም ላይ ነው ያለው። ገና ሊነቃበት ሊነቃም ላይነቃም በማይችለው በማያውቀው ህልም ላይ ሄጄ እዛለወጣለሁ ሄጄ እቀየራለሁኝ። ስለዚህ እኔ የምለው እሷ ለራሱ ህልም ብትተወው በቃ መሆን የሚፈልገውን ነገር እንዲሆን መውጣትም ካለበት እንዲወጣ ለራሱ ፍላጎት ብትተወው ጥሩ ነው ብዬ ነው የምለው። ምክንያቱም ያ ካልሆነ ማለት ነው ይሄ ልጅ ሁሉ ጊዜ እያዘነ ወይም ደግሞ የአናሳነት ስሜት ውስጡ እየተሰማው ደስታ ለሷም የሚፈልገውን ሪሌሽንሺፕ አይሰጣትም ማለት ነው። እና ስለዚህ አይ ቲንክ ለራሱ ህልም ብትተወው ጥሩ ነው ብዬ ነው የምለው። ምክንያቱም ይሄ ልጅ የሆነ ቦታ ላይ መጀመሪያ ያለውን ከግራውንድ መጀመር ቢፈልግ ኖሮ ሊሂድ የሚለውን የመንገድ ሀሳብ አይመጣም ነበር ውስጡ ማለት ነው። ስለዚህ አሁን ሊሂድ የሚለው ሀሳብ የመጣው ምንድነው ኦሬዲ ልቡ ሄዷል። እግሩ ነው እንጂ ከዛ ቦታ ያልሄደው በሀሳቡ ሄዷል፣ በልቡ ሄዷል። በቃ ኦሬዲ አይምሮ ውስጥ የሚተሳሰቡ በጣም ብዙ ነገሮች አሉ ማለት ነው። እና እኔ ለህቴ የምላትም ነገር ቢኖር ማለት ነው ለራሱ ህልም ትተወው፣ በቃ የሚፈልገውን ነገር እንዲያደርግ ለራሱ ህልም ብትተወው ጥሩ ነው። ከዛ ራሱ ሪላይዝ የሚያደርገው ነገር አለው ከንፌስ ከሚያደርገው ሪያሊቲ ማለት ነው። አቡዬ ይሄንን ነው የምለው። ቴንክ ዩ በጣም እናመሰግናለን ጋቢ። እሺ መሰረት አማኑኤል ምንድነው ሀሳብሽ? አቡዬ ደህና ነሽ ወይ? በመጀመሪያ እንዴት አለሽ? ልጆች ደህና ናቸው? አንቺ ደህና ነሽ? ሁሉ ሰላም ነው። ሁሌ ልገባ አንቺ ቤት እያሰብኩኝ ዛሬ ገነት የገባውን ያህል ነው የተደሰትኩኝ።
ምን ይመራ ምንጠግናለሁ ግን እኔ ቤት እኮ ያለ ምክንያት አይገባም ወይ የፍቅር ታሪክ ከሌለሽ የፍቅር ታሪክ በጣም አስተማሪና አሳዘኛለኝ ግን ልገባ አልቻልኩኝም በአጋጣሚ ደግሞ ሁሌ ነሽ መሰለሽ ቆይ ዛሬ ቅዳሜ ነገ የትዳር ፈላጊዎች ቀን ነው ሰኞ የፍቅር ክሊኒክ ነው ሁሉ እናስገባሻለን በቃ አደራሽ እንድታስገብኝ ደግሞ መጨረሻ ላይ ማሬ እንደዚህ ጫጫታ ላይ እንዳይሆን እሺ ጫጫታ በሌለበት ቦታ ሆነሽ ነው እሺ ብትገቢ ቢታይ አሁን ራሱ የሚያወሩት ታች ነው ግን ላይ ይሰማል በጣም ይጮሃሉ እሺ ቆይ ቃቤት ልግባና እኔ ላውራ ያሰብኩትን አንድ ትህት አሁን ከኔ ቀደም ያለችው አውርታለች እሷ ላይ የሚጨምረው ነገር ቢኖር ማለት ነው ይሄኛው አንድ ሰው በመጀመሪያ ማለት ነው ይሄን ያህል አመት አብሮ ከቆየ በኋላ ለብር ብሎ ቢሞትስ ቢኖርስ አንቺ በዚህ እድሜ ምንም አይገባሽም ልል አይችልም ያው ይሄ ከባድ ነው ይሄ ያሳለፍነው ህይወትም ያው ያለፈ ያውቀዋል አንድ ሰው አንድ ነገር ሲሰለቻውም ነው እንደዛ ምነው ልጅቶ እህቴ እንዳለችው እንደ ሐሳቡ ትተው እሱን ማለት ሆና አንዳንድ ሴቶች ስናፈቅርም ነው ያለሱ መኖር ማንችል ሲመስልም ነው እንደዚህ አይነት ሐሳብ ወደ ህዝብ ይዘን ምን ቀርበውና እሱ ጋር ይሄ ሐሳብ ያለ አይመስለኝም እሷ ጋር ነው እንጂ እና በብዛት አሁን ለመኖር አብሮ ለመቀጠል ሐሳብ ያለው እሷ ጋር ብቻ ነው እሱ ጋር ቢኖር የፈለገ ነገር ይምጣ ኢትዮጵያ የኖረንም ነው የኖሩ ያሉትም አሉ ይኖራል የግድ መሙላት የግድ ከለቤት ያለው ቃል እኔ ቤት ይሙላ አብሮ ከሷ ጋር ለመኖር ካሰበ እንደዚህ ብሎ አያስብም እና ይሄ ሐሳብ ነው ያለ ለህልሙ ትተዋውና እሷ ራሷን ታጠንክር ነው ምለው እሺ እናቴ እናመሰግናለን አቡዬ አደራሽ እንድታስገብኝ በመጨረሻም ካንቺ እንትን ፈልጋለሁ ሐሳብም ፈልጋለሁ አንዴ ልንገራቸው ሞዴሬተሮች ባንካችሁ መሰረት አማኑኤል ሰኞ ቀጠሮ ተይዞላታል ሰኞ የፍቅር ክሊኒክ ሲጀምር በኢትዮጵያ 6 ሰዓት ላይ አንደኛ የምትገባው መሰረት አማኑኤል ኦኬ በቃ ማዳምን ከቤተሰብ ጋር ነው ማውራው ብዬ ወርጄ ነው ማውራሽ ጠብቃለሁ ደና ቆዩልኝ እሺ ቴንኪው በጣም welcome anyone በጣም እሺ የመጨረሻው ሐሳብ ሰጪ ሃይሚ ነሽ እንዴት ነሽ እሺ ሰላም እንዴት ነሽ አቦ አለን ሰላም ነው ሃይሚ እግዚአብሔር ይመስገን እንዴት ናችሁ ብዙ ጊዜ ለመግባት ሞክሬ አልተሳካልኝም ዛሬ ተሳክቶልኛል እሺ ከራሴ ሐሳብ ነው የምናገረው ሁሉም በራሱ ነው በማንም ጭንቅላት አይናገር በራስሽ ከዚህ ውስጥ ያመነጨሽው ነው የምታወራው አንቺ በልጅ ተቆጣጣቶኝ የ8 አመት ፍቅረኛሽን በድህነቱ ምክንያት ትታይዋለሽ አታዩ ምን ታረጋላችሁ ህይወታችሁን ለመቀጠል ያ ነው እኔ አሁን በቃ ሀቡዬ አሁን ልጅቷ እኔን እየሰማችኝ ከሆነ እኔ የራሴን ታሪክ ነው ለነገራት የምፈልገው እኔ ፍቅረኛዬ በጣም የተማረ ሰው ነበረ እና ስራ እየሰራ ነበር አሪፍ ደሞዝ ይከፈለው ነበር ማለት ነው ከዛ እሱ ስራውን ሲበላሽበት ሱስ ውስጥ ገባ እኔ ያንን ሱሱን ትቶ የቤት ሁሉ ምንም እየከፈል አልነበረም እና እኔ መስተንግዶ እየሰራውኝ ቤት እየወለወልኩኝ ከጧት እስከ 8 ሰዓት ደግሞ መስተንግዶ እየሰራውኝ ፍቅረኛዬ ከሱስ ውስጥ እንዲወጣ የቤት ኪራይ እየከፈልኩለት ከዛ በቃ የሁለት የቤት ኪራይ መክፈል ስላልቻልኩኝ አብሬው እየኖርኩኝ ኖርን ማለት ነው ከዛ እኔ በማውቃቸው በሰው ስራ አስገባሁት እሱንም ፈርኒቸር ሰራተኛ ነበርና አሪፍ ደሞዝ መጣለት ማለት ነው ሲመጣለት ልጅ ወለድን እና ለስኖል ደሱ ደግሞ ደሞዙ ከፍ ያለ ሲሄድለት ምን አደረገ እኔን ተወኝ መጠጥ ማማር ጀመረ እና እኔ ለሷ አምላት ነገር እሷ ሴት ነች ስለዚህ ሴት እስከሆነች ድረስ ራሷን ታውጣ እሱ መሄድ ከፈለገ ይሄድ የ8 አመት አይደለም እኔ 3 አመት ነው እሱን ይዤው የኖርኩኝ ማለት ነው እና ወንድ ልጅ ባዳ ነው እሱ ባዳ ስለሆነ ራሷን ታውጣ መሄድ ከፈለገ ይሄድ አብረው መስራት ካለባቸው ግን ይስሩ ኢትዮጵያ ውስጥ ስራ የለም የሚለው አብዛኛው ሰው ዝም ብሎ ነው እኔ አሁን ልጅ ይዤ ብቻዬን ነው ያለሁት ማለት ነው እና ቲክቶክ ላይ እርዳታ እንዳያደርጉልኝ ጠይቄ አንዳንድ ሰዎች ረድተውኝ አሁን ስራ ልጅ ለመጀመር ሰራተኛ ለልጅ ቀጠረ እያሰብኩ ነው እና እሷ 8 አመት እንደዚህ ሆኜ የ8 አመት ፍቅረኛዬን ከዛ ደግሞ እሱ ዛ ሄዶ ወንድ ልጅ ባዳ ነው እዛ ሄዶ እሷን አይጠብቃት
ከዛ ሄዶ ሌላ ሴት ሊያፈቅር ይችላል ማለት ነው። እና ልጅቷ ደግሞ እየሰማችኝ ከሆነ ፎሎ ታርገኝና እኔ ብዙ ነገር አወራታለሁኝ። ምክንያቱም ሰው በራሱ ካልደረሰ ላስቆምሽ ፈልጋለሁ። ድሃ ምንም አይጠቅምም ነው ያልሽው ማሪ? ኖ ድሃ ምንም አይጠቅምም አይደለም ያልኩኝ። ወንድ ልጅ ባዳ ነው እና እሱም ብላ አትቀመጥ። እሱ መሄድ ከፈለገ ይሄድ፣ ግን እዛ ሄዶ ተመልሶ ይመጣል ብላ አትጠብቀው። ምክንያቱም አንድ ሰው በራሱ ከደረሰ በኋላ ነው ወይ ከዚህ በኋላ ብሎ ከራሱ ተት የሚማር። ግን ሰዎች ከሌሎች ሰዎች ስህተትን ብንማር የሆነ ችግሮችን ከሌላ ሰው ከሚነግረን ሰው ብንማር ራሳችንን እናወጣለን። 100% ግን በራሳችን ከደረሰ አንድ ነገር በራሳችን ከደረሰ አንቺ ህይወት ነው ያስተማረሽ። ሰው ምክር ካስተማረው ህይወት ያስተማረው ይበልጣል። ለምን ወንድ ልጅ ባዳ ነው ያልሽው? ሴትም ባዳ ናት። ባዳ ነው